የጨጓራ ቁስለት ካለ የሚታዩ ምልክቶችን ልንገራችሁ። የመጀመሪያው የጨጓራ ማቃጠል ነው። ብዙውን ጊዜ የሚከሰተው ማታ ሊሆን ይችላል ወይንም ደግሞ በምግብ በምግቦች መሃል ማለት ነው። ወይንም ከቁርስና ከምሳ መሃል እንዲሁም ደግሞ ከራትና ከምሳ መሃል ያለው ሰዓት ላይ ሊከሰት ይችላል ማቃጠል ማለት ነው። ሌላው ደግሞ እንደ ቁርጠት ያለ ስሜት እዚህ አካባቢ ማለት ነው። ይህም ደግሞ ምግብ ስትበሉ የሚሻሻል ሊሆን ይችላል ወይም ደግሞ ምግብ ስትበሉ የሚባባስ አይነት ቁርጠት ሊሆን ይችላል። ሌሎቹ ምልክቶች ደግሞ የሆድ መነፋት፣ ማቀርሸት የመሰለ አይነት ግሳት ሊኖራችሁ ይችላል። የክብደት መቀነስ እንዲሁም ደግሞ የምግብ ፍላጎት መቀነስ ሊኖር ይችላል። በጣም መጠንቀቅ ያለባችሁ ምልክት ደግሞ አንደኛ ደም ማስመለስ ቀይ የሆነ፣ ሁለተኛ ነገር ደግሞ ኮፊ ግራውንድ ወይም ደግሞ የተቆላ ቡና የሚመስል ማስመለስ፣ ይሄም ደም ነው ማለት ነው። ሌላ ነገር ደግሞ ሽንት ቤት በምንጠቀሙበት ሰዓት ጥቁር የሆነ ስቱል መውጣት፣ ይህም ከረጅም ቦታ ያለ ደም እየተፈጨ ስለሚመጣ ነው ጥቁር የሚሆነው ማለት ነው። ለዚህ መድማትን ያመለክታል። እንዲሁም ደግሞ ሌላ ድንገተኛ የሆነ ሻርፕ የሆነ ፔን ወይም ደግሞ ድንገተኛ የሆነ ከፍተኛ የሆድ ህመም ሊከሰት ይችላል። ይህም ደግሞ ፐርፎሬሽን ወይም ደግሞ የጨጓራ መበሳትን ሊያመለክት ይችላል። በአንጋፋው በኢትዮ ጣይፕ ሆስፒታል የኢንዶስኮፒክ ሄሞስታሲስ ህክምና አገልግሎት ይሰጣል። ይህም ደግሞ ህክምና እንዴት ነው? የአንጀት መድማት ካለ፣ የጨጓራ መድማት ካለ፣ የሆድ ዕቃ ውስጥ መድማት ካለ በአፍ ውስጥ በሚገባ ቱቦ በካሜራ ባለው ቱቦ በመታገዝ ያንን ደም እንዲቆም ያደርጋል ማለት ነው። ለምሳሌ በጨጓራ ምክንያት አልሰር ኖሮ መድማት ካለው ወይም ደግሞ መቅሶል ኖሮ መድማት ካለው ይታዛል ማለት ነው። እንዲሁም ደግሞ በአንጀት ካንሰር ምክንያት በሚመጣ መድማት ይህንንም ለማቆም ይሄ ህክምና ይታዛል ማለት ነው። ይሄ ህክምና ህይወት አድን የሆነ ህክምና ነው። መድማትን